በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች ምዕመናን ቤተሰቦቻችን፣ በአሁኑ ወቅት በአካባቢው እየታየ ያለው ውጥረትና አለመረጋጋት ለብዙዎች አስጨናቂና አሳሳቢ እንደሆነ የሚታወቅ ነው። እኔም በዕለቱ ቅዳሜ ዕለት በተለያዩ የዋትስአፕ ግሩፕ ገብቼ መልእክት አስተላልፌ ነበር። እንድትረጋጉ፣ በጸሎት ተግታችሁ እንድትቆሙ የሚል መልእክት ለማስተላለፍ ገብቼ ነበር። አሁንም በድጋሚ ላሳስብ የመጣሁት በዚህ የፈተና ወቅት እኛ በስጋዊ ፍርሃት መውደቅ ሳይሆን በመንፈሳዊ ትጥቅ ማለት በጸሎትና በልባምነት እንድንበረታ፣ እንዳንዝል፣ በጸሎት በእግዚአብሔር ፊት ልንቆም እንደሚገባ ለማሳሰብ ነው። መከራ በበዛ ቁጥር መዛል ሳይሆን ወደ እግዚአብሔር መጠጋት አማራጭ የሌለው ታላቅ የሕይወት መንገድ ነው። ዛሬ ዓለማችን ሰላም ባጣችበት በዚህ ሰዓት የእኛ ትልቁ መሳሪያ ጸሎትና ትዕግስት ነው። እግዚአብሔር በቸርነቱ ይጠብቀን ዘንድ እየለመንን በያለንበት በጸሎት ጸንተን እንድንቆም ለማሳሰብ እወዳለሁ። አትደንግጡ። ስጋዊ ድንጋጤ፣ ስጋዊ ፍርሃት የትም ሊያደርሰን ስለማይችል እግዚአብሔርን ብቻ መተማመን ያስፈልጋል። ድንጋጤ የሰይጣን መግቢያ ነው። መረጋጋት ግን፣ መጸለይ ግን የእግዚአብሔር የረዳትነት ደጅ ነውና አትደንግጡ። ድንጋጤና ፍርሃት የሰው ልጅ አእምሮን የሚያውኩና ከጸሎት የሚያርቁ እንቅፋቶች ናቸው። መረጋጋት መንፈሳዊ ጥንካሬ ስለሆነ ሁሉ በአግባብና በስርዓት ይሁን ብሎ ሐዋርያው ቅዱስ ጳውሎስ እንደጻፈልን ከፍርሃት ርቀን በሰከነና በተረጋጋ መንፈስ ተረጋግታችሁ በያላችሁበት በያለንበት በጸሎት መትጋት ያስፈልጋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ነው ያለን። ተግታችሁ ጸልዩ። ስለዚህ በዚህ ወቅት ተግተን ልንጸልይ ይገባል። በዚህ ወቅት መንፈሳዊ ጥንካሬያችንን በተግባር የምናሳይበት፣ መንፈሳዊ ጥንካሬያችን በተግባር የሚታይበት ነው። የእግዚአብሔር ቸርነት እንደ ቅጥር እንዲከበን፣ የድንግል ማርያም አማላጅነት እንደ ጋሻ እንዲጋርደን፣ የሚያስፈራንና የሚያስደነግጠን ነገር ባለንበት ሀገር በኳታር በአጎራባች ሀገርም በሌላው ዓለምም በሀገራችን በኢትዮጵያም እንዳይሆን እንዳይከሰት የባሰ ነገር እንዳይመጣ ተግታችሁ ጸልዩ። ጸሎት የተዘጋውን ደጅ ይከፍታል። የማይታለፍ የሚመስለውን መከራ እንድናልፍ ይረዳናል። ክፉውን ዘመንም እንድንሻገር ይረዳናል። ለሰው ልጅ ሁሉ ቸርነቱን እንዲያደርግ በጸሎታችሁ አጥብቃችሁ ለምኑ እንጂ አብዝታችሁ አትጨነቁ።
ዓለም በውጥረት ብትሞላም የእግዚአብሔር ሰላም ግን ከሐሳብ ሁሉ በላይ ነውና ለዓለም ሰላምን የሚሰጥ እግዚአብሔር አምላክ ክፉን እንዲያርቅልን መጸለይ ያስፈልጋል። ራሳችሁን ለእግዚአብሔር አደራ ስጡ ይላል። አዎ ራሳችንን ለእግዚአብሔር አደራ ልንሰጥ ይገባል። አደራውን የማይረሳ የማይጥል የማይተው አምላካችን እግዚአብሔር ስለሆነ አደራ መስጠት ማለት ሙሉ በሙሉ በእግዚአብሔር ጥበቃ ላይ መተማመን ማለት ነው። እግዚአብሔር ከመከራ ያወጣናል፣ ከመከራ ያድነናል ብሎ ማመን ያስፈልጋል። ሐዋርያው ቅዱስ ጴጥሮስ በመልእክቱ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ይላል። ስለዚህ ጭንቀታችሁንና ፍርሃታችሁን ወደ ጸሎት ቀይሩት። ሕይወታችሁን፣ ቤተሰባችሁን ለእግዚአብሔር አደራ ስጡ። ለእግዚአብሔር አደራ ስንሰጥ ከሰው አቅም በላይ የሆነው ሁሉ በእግዚአብሔር ጥበቃ በእግዚአብሔር ጥላ ውስጥ እንድናልፍ አምላካችን እግዚአብሔር ይረዳናል፣ ያግዘናል ማለት ነው። ከሁሉም በላይ የእግዚአብሔር ጥበቃ ይበልጣልና የእግዚአብሔር ጥበቃ ስለሚበልጥ በእግዚአብሔር መመካት በአሁን ሰዓት ያስፈልጋል። ዓለማችን በጦርነትና በሁከት ብትናወጥም እግዚአብሔር ግን በቸርነቱና በምሕረቱ ጠብቆን ይኖራል። እርሱ አትፍሩ እኔ ከእናንተ ጋር ነኝ ያለን አምላካችን እግዚአብሔር ስለሆነ በመሆኑም በስጋዊ ፍርሃት ሳንናወጥ በቸርነቱ ላይ እንድንታመን ዛሬም ነገም ሰላምን የሚሰጠንና ከክፉ መከራ የሚጠብቀን አምላካችን እግዚአብሔር ስለሆነ በእግዚአብሔር ታምነን በዚህ ወቅት በጸሎት ልንቆም ልንተጋ ያስፈልጋል። የእግዚአብሔር ቤተሰቦች፣ ሌላው በተጨማሪ የምንኖርበት ሀገር የሚያወጣቸውን የደህንነት መመሪያዎችና ሕጎች በጥንቃቄ ተግባራዊ ልናደርግ ይገባል። ተግባራዊ አድርጉ። መመሪያዎችንና ሕጎችን የማክበር ስጋዊም መንፈሳዊም ግዴታ ስላለብን እንደሚታወቀው ሕግ አድርግ ወይንም አታድርግ ነው። ከዚህ የወጣ ሕግ የለም። ስለዚህ የሚወጡትን ሕጎች ተግባራዊ ስናደርግ ደህንነታችን ይጠበቃል ማለት ነው። ስለዚህ ሀገሪቱ በይፋ ላላረጋገጠችውና በሕግ የተከለከሉ ምስሎችን ሆነ መረጃዎችን ወደ ሚዲያ ማውጣት በሕግ እንደሚያስቀጣና ለደህንነታችሁም ሀገር ቤት ላሉ ቤተሰቦቻችሁም ስጋት እንደሚፈጥር እንድትረዱ ላሳስብ እወዳለሁ። በየስልካችን የሚላኩልንን ይፋዊ መመሪያዎችና ትዕዛዛትን በሚገባ በንቃት በጥንቃቄ መከታተልና ተግባራዊ ማድረግ ይገባል። እንደ ክርስቲያን ወሬ ነጋሪ ሳንሆን ሰላም አብሳሪና ስርዓት አክባሪ መሆን ስለሚገባን፣ ስለዚህ የእግዚአብሔር ልጆች የእግዚአብሔር ቤተሰቦች አይዟችሁ፣ አትፍሩ፣ ስጋዊ ፍርሃት አትፍሩ። እግዚአብሔር ከኛ ጋር ስለሆነ ያለንበት ሀገርን ኳታር ሰላም ያድርግልን፣ አካባቢውን ሰላም ያድርግልን፣ ዓለሙ ሁሉ ሰላም ያድርግልን፣ ሀገራችን ኢትዮጵያም ሰላም ያድርግልን። የድንግል ማርያም አማላጅነት አይለየን።
የእግዚአብሔር ቸርነት ጥበቃው በረከቱም ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።